ሰላም እንዴት ናችሁ? የተከበራችሁ ሾለ ሚዲያ ተከታዮች ለዛሬው የዝናቸውን መረጃዎች እናስደምጣችሁ። በመጀመሪያ በደብረጽዮን ገብረ ሚካኤል የሚመራው ህወሓት የጠቅላይ ሚኒስትሩን ጥሪ ተቃወመ። ረቡዕ ምሽት ባወጣው መግለጫ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለቀጣይ 1 ዓመት ስልጣኑ የሚራዘመውን የጊዜያዊ አስተዳደሩን የሚመራ ፕሬዝዳንት እንዲጠቆም አስመልክቶ ያወጡትን መልእክት የተናጠል ውሳኔ ተግባር ሲል ተቃውሟል። የፕሪቶሪያ ስምምነት ከተፈረመ 2 ዓመት ተኩል ሆኖታል ያለው የደብረጽዮን ህወሓት ስምምነቱ በሙሉነት ተተግብሮ የትግራይ ህዝብ በህዝብ የተመረጠ መንግስት ሊኖራት ይገባ ነበር ብሏል። የፕሪቶሪያ የሰላም ስምምነት በሙሉነት ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸምና አተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው ሲልም ክስ አሰምቷል። በፕሪቶሪያ የሰላም ስምምነት አንቀጽ 3 መሰረት ተዋዋይ ወገን ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከላከላል። ይሁን እንጂ ይህንኑ የስምምነቱ አካል በፌዴራል መንግስት በተደጋጋሚ እየተጣሰ ነው ብለዋል። የፌዴራል መንግስት ከፕሪቶሪያ የሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359 ህዝባር 1995 ደንብ 533 ህዝባር 2015 ህግና አዋጆች እንዳሻው እየወሰነ ይገኛል የሚል ወቀሳም አቅርቧል። የፕሪቶሪያ የሰላም ስምምነት አንቀጽ 10 የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት መግባባት እንዲቋቋም ያዛል ያለው የደብረጽዮን የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልም ብለዋል። ህወሓት ፕሬዝዳንት ጌታቸው ረዳ ከስልጣን ማስነሳቱ ተከትሎ ጀነራል ታደሰ ወረደ ፕሬዝዳንት እንዲሁም ማዕከላዊ ኮሚቴው ወስኖ የኢትዮጵያ መንግስት ተቀብሎታል ያለም ሲሆን ይህንን ወደ ጎን በመተው በጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያ የሰላም ስምምነት የሚጥስ አካሄድ ተቀባይነት የለውም ሲልም ገልጿል። የፌዴራል መንግስት ህዝብን ከሚጎዱ ግልጽ ተግባራት በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኩር ጥሪ እናቀርባለን ያለው የደብረጽዮን ህወሓት የተናጠል ውሳኔዎች እንዲቆሙ እናሳስባለን ብለዋል። አሜሪካ 70 በሚሆኑ የደቡብ አፍሪካ፣ ቻይና፣ ፓኪስታን፣ የተባበሩት አረብ ኤሚሬቶችና ኩባንያዎች ላይ እገዳ ጣለች። በመጪው ዓርብ የሚታተመው የኢንዱስትሪና ደህንነት ቢሮ ውሳኔ የዩናይትድ ስቴትስ የንግድ ቢሮ ከአሜሪካ ብሔራዊ ደህንነት ወይንም የውጭ ፖሊሲ ጥቅም በተቃራኒው ተንቀሳቅሷል ባላቸው ኩባንያዎች ላይ የወጪ ንግድ ገደብ እንደሚጥል አመልክተዋል። አሴንሶ አቪዬሽን፣ ብሉ ስካይ አቪዬሽን እና ዊንግማን ኮንሴፕት የተባሉ 3 የደቡብ አፍሪካ ኩባንያዎች የእገዳው ዝርዝር ውስጥ ተካተዋል። የደቡብ አፍሪካ ኩባንያዎች በዝርዝሩ ውስጥ የተካተቱት ከደቡብ አፍሪካ የሙከራ በረራ አካዳሚ ጋር ባላቸው ግንኙነት እና የምዕራባውያንና ኔቶን መረጃ በመጠቀም ለቻይና ጦር ኃይሎች ስልጣን በመስጠታቸው ነው ያለው ቢሮ የበረራ አካዳሚው እንደ አውሮፓውያን አቆጣጠር 2023 ሰኔ ወር ጀምሮ በእገዳ ዝርዝር ውስጥ መካተቱን ጨምሮ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከውጭ በሚገቡ መኪናዎችና ቀላል የጭነት መኪናዎች ላይ የ25 በመቶ ታሪፍ ትናንት ረቡዕ ይፋ ማድረጋቸውን በዚህ ዓመት ዋይት ሀውስን መልሶ በተረከበበት ወቅት የጀመሩትን ዓለም አቀፍ የንግድ ጦርነት በማስፋፋት የመኪና ኢንዱስትሪ ባለሙያዎች የዋጋ ንረት እንደሚያሳድጉና ምርትን እንደሚያደናቅፍ ተናግረዋል። የሚሰራው በዩናይትድ ስቴትስ ውስጥ ላልተሰሩ መኪናዎች ሁሉ 25% ታሪፍ ነው ሲሉ ትራምፕ በኦቫል ኦፊስ በተካሄደው ዝግጅት ላይ ተናግረዋል። የትራምፕ 25 በመቶ የውጭ መኪና አስመጪ ታሪፍ የአሜሪካ አጋሮችን እንዴት ይነካል በሚል ዳሰሳ ተደርጎባታል። የትራምፕ 25 በመቶ የውጭ መኪና አስመጪ ታሪፍ የአሜሪካን አጋሮች ካናዳ፣ ጃፓን፣ የአውሮፓ ህብረት ባስነሱ ጥያቄ ምላሽ የሰጡት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከውጭ በሚገቡ መኪኖች ላይ የሚጣለው ታሪፍ ለሀገር ውስጥ ምርት መሙላትና ገቢ እንደሚያስገኝ ተናግረዋል። ነገር ግን የመኪኖች ዋጋ ከፍ ሊል ይችላል ተብሎ የሚጠበቀው የመኪና አምራቾች የታሪፍ ሸክሙን በደንበኞች ላይ ያሳልፋሉ ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገር ውስጥ ምርትን ለማጠናከርና በየዓመቱ $100 ቢሊዮን ለማመንጨት በአውቶሞቢል ምርቶች ላይ 25 በመቶ ቀረጥ ጥለዋል። ትራምፕ ይህ እድገትን ማበረታቱ ይቀጥላል ብለዋል። ይህ ቋሚ ነው። ታሪፉ የሀገር ውስጥ አምራቾችን ከመደገፍ ባለፈ የበጀት ጉድለቱን ይቀንሳል ተብሎ ይጠበቃል። ታሪፉ ከአፕሪል 2 ጀምሮ ተግባራዊ ይሆናል ተብሎ የሚጠበቀው በዋጋ መጨመር ሳቢያ ሽያጩ ሊቀንስ ስለሚችል ተሽከርካሪዎችን ወደ አሜሪካ በሚልኩ መኪና ሰሪዎች ላይ ተጽዕኖ ያሳድራል ተብሏል። አሜሪካ እንደ አውሮፓውያን አቆጣጠር በ2024 $244 ቢሊዮን የሚያወጡ ወደ 80 ሚሊዮን የሚጠጉ መኪኖችና ቀላል የጭነት መኪኖችን አስገብታለች። ከላኪ ሀገሮች መካከል ሜክሲኮ፣ ደቡብ ኮሪያ፣ ጃፓን፣ ካናዳና ጀርመን ናቸው። የመኪና መለዋወጫዎች ዋጋ $197 ሚሊዮን ነበር። እናም በዚህ ምድብ ውስጥ ቁልፍ ላኪዎች ሜክሲኮ፣ ካናዳና ቻይና ነበሩ። በመኪና መለዋወጫ ላይ ያለው ታሪፍ በግንቦት ወር ላይ እንደሚሆን ይጠበቃል። የሀገር ውስጥ አምራቾች የታሪፍ ተጠቃሚ መሆን ሲችሉ የውጭ ሀገር መኪና አቅራቢዎች ከውጭ የሚገቡ ተሽከርካሪዎችን ዋጋ ከ$4,000 እስከ $12,500 በመጨመር የግዴታ ሸክሙን ለደንበኞቹ ካሳለፉ የአሜሪካ መካከለኛ ደረጃ ሸማቾች ጉዳቱን ሊሸከሙ ይችላሉ። ሆኖም ትራምፕ የታሪፍ እርምጃው የውጭ መኪና ሰሪዎችን በሀገር ውስጥ እንዲያመርቱ እና በዚህም የስራ ዕድል እንደሚፈጠር ይናገራሉ። መኪናን አሜሪካ ውስጥ ከሰራ
ከሰራ ታሪፍ የለም ብለዋል ትራምፕ። አዲሱ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ታሪፉን በሀገራቸው ላይ ቀጥተኛ ጥቃት ነው ሲሉ የካናዳ መኪና አምራቾችን እንደሚከላከሉ ተናግሯል። ይህ ይጎዳናል፣ ነገር ግን በዚህ ጊዜ ውስጥ አንድ ላይ በመሆን የበለጠ ጠንካራ እንሆናለን ብለዋል። የዩናይትድ ኪንግደም ታሪፉ ተግባራዊ ከመሆኑ በፊት ከአሜሪካ ጋር የንግድ ስምምነት ለመደራደር ተስፋ እያደረገች ነው። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ፎን ደር ሊያን እንዳሉት የአውሮፓ ህብረት ኢኮኖሚያዊ ጥቅሞችን እየጠበቀ ከአሜሪካ ጋር ለመደራደር ይሞክራል ብለዋል። የትራምፕን ማስታወቂያ ተከትሎ የጃፓኑ ጠቅላይ ሚኒስትሩ ሽጋር ኢሺባ ሁሉንም አማራጮች በጠረጴዛው ዙሪያ ላይ እንደሚያስቀምጡ ተናግረዋል። የሱ መግለጫ የቶዮታ፣ ኒሳን እና ሆንዳ አክሲዮኖች በቶኪዮ ቀደምት የንግድ ልውውጥ በመቀነሱ ነው። ክቡራን የሾላ ሚዲያ ቤተሰቦች ለዛሬ ያዝናቸውን መረጃዎች እዚህ ጋር በቃን። ስለምታዳምጡ እናመሰግናችኋለን። ሰላም ሁኑ።